የእስራኤል ጦር አዛዦች ጠረጴዛውን መትተዋል። ቤይሩት እንድትጋይ ውሳኔ ተላልፏል። ለአንድ የሂዝቦላህ ድሮን ጥቃት 10 የቤይሩት ሰማይ ጠቀስ ህንፃዎች መሬት መውረድ አለባቸው። ይህ የቁጣ መግለጫ ብቻ አይደለም። አብራችሁን ከቆያችሁ የዓለምን ጂኦፖለቲካ የሚቀይረውን ይህንን አስደንጋጭ ምስጢር እንነግራችኋለን። የእስራኤል የደህንነት ካቢኔ ስብሰባ በሚስጢር ክፍል ውስጥ የተካሄደ ቢሆንም የውሳኔው ነበልባል ግን መላውን ዓለም አነጋግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦር ሰራዊት በሰጡት ትዕዛዝ በጥቂት ሳምንታት ውስጥ ከ600 በላይ የሄዝቦላ አሸባሪዎችን ገድለናል፣ አሁን ግን ፍጥነቱን መጨመር አለብን፣ እንመታቸዋለን ብለዋል። ይህ የቁጣ ማዕበል የተቀሰቀሰው የጦር አዛዡ ሌተናንት ጀነራል አያል ዛሚር በሰሜን እዝ ባደረጉት ጉብኝት የ401ኛውን ብርጌድ ዋና መስሪያ ቤት ሲጎበኙ አንድ ወታደር በሄዝቦላ ተወርዋሪ ድሮን ሕይወቱ ማለፉን ተከትሎ ነው። ለእያንዳንዱ ፈንጂ ድሮን 10 የቤይሩት ህንፃዎች መደርመስ አለባቸው። ይህ ብቻ አይደለም፣ 2 ቢሊዮን የእስራኤል ገንዘብ በጀት ለዚሁ ጦርነት በአስቸኳይ ጸድቋል። የቀኝ አክራሪው ሚኒስትር ኢታማር ቤን ጌቤር ደግሞ ነገሩን ወደ ሌላ ደረጃ አውጥተውታል። ይህ የባይደን አስተዳደር አይደለም በማለት ለኔታንያሁ ጥሪ አቅርበዋል። በትራምፕ ጠረጴዛ ላይ እጆን ይምቱ፣ ወደ ሊባኖሱ ሙሉ ጦርነት እንድንመለስ ንገሩት፣ የሊባኖስን መብራት አጥፉ፣ ዳሄያን ውረሱት ሲሉ ጮኸዋል። ይህንን አስፈሪ እውነታን ለመረዳት የታሪክን መዝገብ መክፈት ግድ ይላል። እስራኤልና ሊባኖስ ሰላም አጥተው የኖሩባቸው 10 ዓመታት በደም የተጻፉ ናቸው። እስራኤል የፍልስጤም ነጻነት ድርጅት ፒኤልኦን ለማሳደድ ወደ ሊባኖስ ዘለቀች፣ ቤይሩትን ከበባ ውስጥ ከተተች። ይህ ወረራ ግን ዛሬ እስራኤልን እያስጨነቃት ላለው ሄዝቦላህ መወለድ ምክንያት ሆነ። በኢራን ድጋፍ የተቋቋመው ሄዝቦላህ የእስራኤል ቀንደኛ ጠላት ነው። ሄዝቦላህ 2 የእስራኤል ወታደሮችን ካገተ በኋላ የተቀሰቀሰው ጦርነት ሊባኖስን ወደ ፍርስራሽነት ቀየራት። እስራኤል ዳህያ ዶክትሪን የተባለውን ወታደራዊ ስትራቴጂ የተገበረችው ያኔ ነበረ። ትርጉሙም ጠላት ባለበት ሲቪል አካባቢ ላይ መጠነ ሰፊና አውዳሚ ኃይል መጠቀም። ነገር ግን የዛሬው ጦርነት ከ2006ቱ ፍጹም የተለየ ነው። ሄዝቦላህ ዛሬ ከ150 ሺህ በላይ ሚሳይሎችና እጅግ ዘመናዊ የሆኑ የፋይበር ድሮኖች ባለቤት ነው። የእስራኤል አየር መከላከያ አይረንዶም ሰብረው የሚገቡ የራዳር እይታን የሚያታልሉ ድሮኖችም አሉት። የአሜሪካ ከፍተኛ ባለስልጣናት ለኢየሩሳሌም ፖስት በሰጡት ምስጢራዊ መግለጫ የሁኔታውን አሳሳቢነት ያረጋግጣል። ሄዝቦላህ የተሰጠውን የመጨረሻ ማስጠንቀቂያ አልቀበልም ብሏል። እስራኤል ጥቃትን ዝም ብላ እንድትቀበል አይጠበቅባትም። ይህ የባይደን አስተዳደር አይደለም ብሏል። ይህ አረፍተ ነገር ትልቅ ምስጢር ይዟል። በአሜሪካ ስልጣን ላይ ያለው የዶናልድ ትራምፕ አስተዳደር ለእስራኤል አረንጓዴ መብራት ሰጥቷል። እስራኤል የምታደርገው ማንኛውንም እርምጃ የአሜሪካ ሙሉ ድጋፍ አለው ማለት ነው። እስራኤል ነዳጁን ረግጣለች። ሄዝቦላህ ድሮኖቹን እያስወነጨፈ ነው። አሜሪካ ከጀርባ ሆና የጦርነቱን ጡቻ እያጠናከረች ነው። ኢራን ደግሞ ጣቷን በቃታው ላይ ያደርጋለች። ይህ ጦርነት ሊባኖስን ብቻ ሳይሆን መላውን ዓለም ወደ ከባድ የነዳጅና የኢኮኖሚ ቀውስ ሊጎትተው ይችላል። የቤይሩት መውደም የቴህራንን መቆጣት ያስከትላል። የትራምፕ አስተዳደርስ ዓለምን ወደ ሰላም ወይስ ወደ ፍጻሜው ጦርነት እየመራት ነው? እስራኤል በመካከለኛው ምስራቅ እጅግ ዘመናዊ ጦር፣ የአቶሚክ ኃይልና የዓለም ስመጥር የደህንነት ተቋም ባለቤት ናት። ሄዝቦላህ ደግሞ በዓለም ላይ ከመደበኛ መንግስት ውጭ ያለ እጅግ የታጠቀ የሰለጠነና ስር የሰደደ ሚሊሻ ባለቤት ነው። ጥያቄው ግልጽ ነው። እስራኤል ይህንን ቀንደኛ ጠላቷን ከምድረ ገጽ ፈጽሞ ማጥፋት ትችላለች ወይ የሚል። ወታደራዊ ሳይንስና የታሪክ መዛግብት ምን ይላሉ? እስራኤል የሄዝቦላህን ወታደራዊ አቅሙን ማዳከምና ማሽመድመድ የምትችልባቸው ግልጽ የበላይነቶች አሏት። እስራኤል የሊባኖስን ሰማይ ሙሉ በሙሉ መቆጣጠር ትችላለች። የሄዝቦላህን የሚሳይል ማከማቻዎች፣ የመገናኛ መስመሮችና የመሬት ውስጥ ባንከሮች በከባድ ቦምቦች የማውደም አቅም አላት። የመረጃና የቴክኖሎጂ የበላይነት እና የወታደራዊ ደህንነት በሄዝቦላህ መዋቅር ውስጥ ሰርገው በመግባት ከፍተኛ አመራሮችን፣ የጦር አዛዦችንና የስትራቴጂክ መሳሪያዎችን መጋዘን የመለየትና የማጥቃት ብቃት አሳይተዋል። እስራኤል በሊባኖስ ላይ ሙሉ የአየርና የባህር ከበባ በማድረግ የሊባኖስን መሠረተ ልማት፣ ኤሌክትሪክ፣ የአየር ማረፊያና ወደቦችን በማውደም ሄዝቦላህ ለረጅም ጊዜ የሚዋጋበትን የሎጂስቲክ አቅርቦት ማድረቅ ትችላለች። ነገር ግን ማዳከምና ፈጽሞ ማጥፋት የተለያዩ ነገሮች ናቸው። ሄዝቦላህን ሙሉ በሙሉ ለማጥፋት የማይቻልበት 3 ዋና ዋና ምክንያቶች አሉ። ሄዝቦላህ በሊባኖስ ውስጥ የተወለደ በሺያ ማህበረሰብ ውስጥ ጥልቅ ማህበራዊ፣ ፖለቲካዊና ሃይማኖታዊ ስር ያለው ድርጅት ነው። ሆስፒታሎች፣ ትምህርት ቤቶችና የበጎ አድራጎት ተቋማት አሉት። ወታደራዊ መዋቅሩ ቢጠፋ እንኳ ያመነበት ህዝብና ሀሳብ ውስጥ ከቀጠለ ድረስ ድርጅቱ እንደገና የማገገም ባህሪ ያለው። ሄዝቦላህ ብቻውን አይደለም። ከበስተጀርባው የኢራን ወታደራዊ፣ ፋይናንሺያልና ቴክኖሎጂካዊ ድጋፍ አለ። እስራኤል ሊባኖስ ውስጥ ሄዝቦላህን ብታጠቃው እንኳ አቅርቦቱ በሶሪያና በኢራቅ በኩል መምጣቱን አያቆምም።
አልቆመም። ሄዝቦላህን ሙሉ በሙሉ ለማጥፋት ቀጥታ ከኢራን ጋር ወደሚደረግ መላውን ቀጠና ወደሚያጋይ ታላቅ ጦርነት መግባት ግድ ይላል። በ2006 የ34 ቀናት ጦርነት እስራኤል ሄዝቦላህን ለማጥፋት ከፍተኛ ወታደራዊ ኃይል ብትጠቀምም ሄዝቦላህ ግን እስከ መጨረሻዋ ቀን ድረስ ወደ እስራኤል ሮኬቶቹን መተኮሱን አላቆመም። በወቅቱ የእስራኤል ዊኖግራድ ኮሚሽን እንደገመገመው ከተማዋን ሙሉ በሙሉ ሳያጠፉ የሽምቅ ተዋጊ ቡድንን በጦርነት ብቻ መደምሰስ እጅግ አስቸጋሪ ነው። እስራኤል ሄዝቦላህን በከፍተኛ ደረጃ ማሽመድመድ፣ መሪዎቹን መግደል፣ ሚሳይሎቹን ማውደምና ድንበር ላይ እንዳይደርስ ወደ ኋላ መግፋት ትችላለች። ነገር ግን ቡድኑን ከምድረ ገጽ ፈጽሞ ማጥፋት የሚለው ግብ ወታደራዊ ሳይንስ ሳይሆን ፖለቲካዊ ምኞት ይመስላል። ምክንያቱም የሽምቅ ተዋጊዎች ጥንካሬ የሚለካው ጠላትን በማሸነፋቸው ሳይሆን በጥቃቱ ውስጥ ተርፈው በመገኘታቸው ነው። እስራኤል ወታደራዊ ኃይሏን ተጠቅማ ሄዝቦላህን ፈጽሞ ማጥፋት ካልቻለች ጦርነቱ እዚያ ጋር አይበቃም። ይልቁንም ዓለም እስካሁን አይታ ወደማታውቀው እጅግ የተወሳሰበና አውዳሚ ወደሆነው አዲስ የመውቃት ጦርነት ምዕራፍ እንሸጋገራለን። የጦርነቱ አለመቋጨት በመካከለኛው ምስራቅ ላይ ምን አይነት አዲስ እውነታ ይፈጥራል? ቀጣዩ ጊዜ ምን ሊሆን ይችላል? የመጀመሪያው እውነታ ረጅምና አድካሚ የእርስ በርስ መናቆር ጦርነት ነው። ሄዝቦላህ ሙሉ በሙሉ ካልጠፋ በየቀኑ ጥቂት ድሮኖችንና ሚሳይሎችን ወደ እስራኤል መተኮሱን ይቀጥላል። ይህ ማለት በሰሜን እስራኤል የሚኖሩ በመቶ ሺዎች የሚቆጠሩ ዜጎች ወደ ቤታቸው በሰላም መመለስ አይችሉም። እስራኤልም በየቀኑ በቢሊዮን የሚቆጠር ዶላር ለመከላከያ ወይም አይረንዶምና ለጦርነት ማውጣት ስላለባት የኢኮኖሚ ደም መፍሰስ ይገጥማታል። ይህ እጅግ አስደንጋጭ ክስተት ሊሆን ይችላል። ሄዝቦላህ ለኢራን ትልቁ የመከላከያ ጋሻ ነው። እስራኤል ሄዝቦላህን ለማጥፋት ስትጥር ኢራን የመከላከያ ጋሻዋ እየቀነሰ መሆኑን ስለምትረዳ ራሷን ለመጠበቅ ብቸኛ አማራጭ ወደምትለው መንገድ ትሄዳለች። እሱም የኒውክሌር ቦምብ ባለቤት መሆን ነው። ሄዝቦላህ ካልጠፋና ጊዜ ካገኘ ኢራን በአጭር ጊዜ ውስጥ የኒውክሌር ሙከራ ልታደርግ ትችላለች። ይህ ደግሞ መላውን መካከለኛው ምስራቅ ወደ ኒውክሌር ጦር መሳሪያ ፉክክር ውስጥ ይከተዋል። እስራኤል ሄዝቦላህን ማጥፋት ባትችል እንኳ የሊባኖስን መሰረተ ልማት ማውደሟን አታቆምም። ይህ ደግሞ ቀድሞውኑ በኢኮኖሚ ደቃ የነበረችውን ሊባኖስን ሙሉ በሙሉ ወደ ፈረሰች ሀገር ይቀይራታል። ማዕከላዊ መንግስት ሲጠፋ ሄዝቦላህ ብቻውን የሀገሪቱ አስተዳዳሪና ታጣቂ ሆኖ ይወጣል። ሊባኖስም የሶማሊያን ወይም የየመንን ዕጣ ፈንታ በመጋራት ለአሸባሪ ቡድኖች መፈልፈያ ምቹ ምድር ትሆናለች። ጦርነቱ ባለመቋጨቱ ቀጠናዊ መሆኑ ቀርቶ ዓለም አቀፋዊ ይሆናል። አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ድጋፍ ስትቀጥል፣ በሌላ በኩል ሩሲያና ቻይና ከኢራን ጀርባ በመቆም ያላቸውን ስልታዊ ትብብር ያጠናክራሉ። መካከለኛው ምስራቅ በምዕራባውያንና በምስራቃውያን መካከል የሚደረግ የታላቅ ሀያላን ሀገራት ፍጥጫ ዋና ማዕከል ይሆናል። ታሪክ የሚያስተምረን አንድ እውነት አለ። ፍጹም ወታደራዊ ድል በሌለበት ቦታ ዘላቂ ሰላም ሊኖር አይችልም። እስራኤል ሄዝቦላህን ማጥፋት ካልቻለች ቀጣዩ ጊዜ የሰላም ሳይሆን ይበልጥ የሰለጠኑ ድሮኖች፣ የኒውክሌር ፖለቲካና ዓለም አቀፍ የኢኮኖሚ ቀውስ የሚታይበት አስፈሪ ዘመን ይሆናል። የእናንተስ አስተያየት ምንድን ነው? ይህ ፍጥጫ ዓለምን ወደ ሶስተኛው ዓለም ጦርነት ሊመራት ይችላል ወይስ ደግሞ ዲፕሎማሲያዊ መፍትሄ ይገኝለታል? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።